የዓለም ዋንጫ ውጤቶችን እንዲሁም መረጃዎችን ይዘን ቀርበናል። ትላንትና አንድ ተጠባቂ መርሃ ግብርም አለ። ዓለም ሲጠብቃት የነበረችው ፈረንሳይ ከስፔን ጋር ጨዋታ ነበራት። በስተመጨረሻም እንግዲህ ምንም እንኳን ጥሩ ቲም ይዛ ብትቀርብም በስፔን ዳግም እንዲሁ ለሶስተኛ ጊዜ ተሰናብታለች። ተከታታይ ለሶስተኛ አመት ነው ከ2024 ጀምሮ እስከ 2026 በተከታታይ ከአውሮፓ ዋንጫ እንዲሁም ደግሞ ከኔሽንስ ሊግ ጨምሮ ተገናኝተዋል። በዓለም ዋንጫም እንግዲህ ስፔን ለፈረንሳይ እንደማትቆም ያረጋገጠችበትን ውጤት ነው ትላንትና የተመለከትነው። ላሚን ያማል ታሪክ የሰራበትን ውጤት እንዲሁ የምናነሳም ይሆናል። ዛሬ ዳግም ለሁለተኛ ጊዜ ለፍጻሜ ለመድረስ አርጀንቲና እንግዲህ ከእንግሊዝ ጋር የምታደርገው ጨዋታ እጅግ በጣም ተጠባቂ ነው። አሰልጣኝ ሊዮኔል ስካሎኒ የተናገሩት ነገርም አለ። ሜሲ ለሁለተኛ ጊዜ ዋንጫውን ለማንሳት እንግዲህ አሁንም ጫፍ ላይ እየደረሰም ይገኛል። ስለዚህ ጨዋታም የምናነሳም ይሆናል። የክለብ መረጃዎችንም እንዲሁ የምንመለከተም ነው የሚሆነው። አርሰናል፣ ማንቸስተር ዩናይትድ፣ ሪያል ማድሪድ እንዲሁም ሌሎችን ክለቦች በስፋት የምንመለከት ይሆናል። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የዓለም ዋንጫ የግማሽ ፍጻሜ ጨዋታዎች እየተካሄዱም ይገኛሉ። በተለይም ትላንትና ምሽት 4 ሰዓት ላይ ከፍጻሜ በፊት ግማሽ ፍጻሜ የተባለው ጨዋታ እንግዲህ በርካቶቹ ሲገልጹትም ነበር። እጅግ በጣም ዓለም ሲጠብቃት የነበረችው በዚህ ዓመት ማን ያሸንፋታል ማን ያቆማታል ስትባል የነበረችው ሁሉ ነገር ያሟላችው ፈረንሳይ ስፔን ጥሩ ቲም ይዛ ከመጣቸው ጋር እንዲሁ ጨዋታቸውን አድርገውም ነበር። ግን ያልተጠበቀ ውጤት ነው የተመዘገበው። በርካቶቹ እንግዲህ ምናልባትም ፈረንሳይ በጠባብ ውጤት ታሸንፋለች ሲሉ ቢገልጹም ግን አሁንም ቢሆን ስፔን እንደማትቆምላት እያሳያቻትም ትገኛለች። ስፔን የሚገርም ቲም ይዛ ነው አሁንም መምጣትም የቻለችው። ያልተጠበቀ ውጤት ነው በበርካቶቹ እንግዲህ ይህ ሲባልም የነበረው። ስፔን ትላንትና በላሚን ያማል ታግዛ እንግዲህ ወደ ፍጻሜም አልፋለች። ፈረንሳይ አጀማመሯ ጥሩ ነበር። ኳስ በአያይዟ ረገድ ጥሩ እንቅስቃሴ ለማድረግ ሞክራም ነበር። ከዛም በኋላ ግን ስፔን ራሷን በማደራጀት ኳሱን በመቆጣጠር እንዲሁም በማጥቃት እጅግ በጣም ተሽላ መምጣትም ቻለች። በ22ኛው ደቂቃ ላይ እንግዲህ ሉካዲኒ የሰራውን ስህተት በመከተል እንግዲህ በተለይም ላሚን ያማል ላይ ነበር ይህን ጥፋት መስራትም የቻለው 16-53 በዚህም የተነሳ ፔናልቲም ተገኘ። ኦያርዛባል ፔናልቲውን በማስቆጠር 1-0 መምራትም ቻሉ። ፈረንሳይ ከዚህ በኋላ ለመነጋጋት ብዙ ሙከራዎችን አድርገውም ነበር። የመጀመሪያ አጋማሽ ግን በዛው ነው መጠናቀቅም የቻለው። ሙከራዎች ለማድረግ ይጥሩ ነበር። ነገር ግን ትላንትና ስፔኖች እጅግ በጣም ተሻሽለው በመከላከል እጅግ በጣም ጠንክረው እንዲሁም ደግሞ ተጫዋቾችን 2-1 በሆነ ውጤት ነበር እንዲህ እያያዟቸው ኳሶችን እያስጨነቁ ሲቀበሏቸው የነበረው። በዚህም እጅግ በጣም አስፈሪ የሚባለው የፈረንሳይ የፊት መስመሩ 16-53 ለመግባት እጅግ በጣም ሲቸገርም ተመልክተንም ነበር። ስሩ ፓሶች ሰንጣቂ ፓሶችን ለመጠቀም ሲሞክሩም እንዲሁ እንመለከታለን። ነገር ግን የስፔን አማካይ ክፍል ይህንን እድል አልሰጣቸውም ለፈረንሳዮች። በዚህም የተነሳ ምንም አይነት ኳስ 16-53 ለማግኘት እጅግ በጣም ሲቸገሩ ቆይተውም ነበር። ይህም የመጀመሪያው አጋማሽ 1-0 እንዲጠናቀቅም መንስኤም ሆነ። በሁለተኛው አጋማሽ ላይ ከዳኒ ኦልሞ የታሻገረለትን ኳስ ፔድሮ ፖሮ እጅግ በጣም በሚያምር ሁኔታ ጎልም ማስቆጠርም ቻለ። ከዛም 2-0 መምራትም ቻሉ። እንዲሁ ከ3 ደቂቃ በኋላ ላሚን ያማል እጅግ በጣም የሚያምር ኳስ አስቆጥሮም ነበር። በጣም የሚያምር ኳስ ነበር ማስቆጠር የቻለው። ነገር ግን ከጨዋታ ውጪ በሚል እንደተሻለበትም ነው የተመለከትነው። ጨዋታው 2-0 በሆነ ውጤት በስፔን አሸናፊነትም ተጠናቀቀ። ዓለም ሁሉ ፈረንሳይ በዚህ ዓመት ዋንጫውን ማንሳት አለባት። ከፈረንሳይ ጋር ፍጻሜ የሚደርሰው ማን ነው ስለው ይጠይቁም ነበር። እነ ላሚን ያማል ግን ቀድሞ ተናግሯል። ፈረንሳይ ሁሌም እኛን ትፈራናለች፣ መፍራትም ያለባት እኛን ነው ሲሉ ገልጸውም ነበር። በ2024 የአውሮፓ ዋንጫ ላይ በሩብ ፍጻሜ ተገናኝተው እንዲሁ ስፔን 2-1 በሆነ ውጤት ማሸነፏን እናስታውሳለን። አምና ደግሞ በኔሽንስ ሊግ እንዲሁ ተገናኝተውም ነበር 5-4 በሆነ ውጤት ነበር ስፔን ማሸነፍ የቻለችው። በዚህ ዓመት ደግሞ ምንም እንኳን ጠንክራ ብትመታም ፈረንሳይ ስፔን 2-0 በማሸነፍ እንግዲህ ዳግም ለሶስተኛ ጊዜ ሃትሪክ በመስራት እንግዲህ 3 ጥላታለች ስፔን ፈረንሳይን። ትላንትና እነ ኪሊያን ምባፔ ምንም መፍጠርም አልቻሉም። እነ ሚኬል ኦሊሴ እና ኡስማን ዴምቤሌ ምንም እንኳን እንግዲህ የግል ጥረት እንዲሁም ደግሞ ጥሩ አመትን ቢያሳልፉም በብቸኝነት እንግዲህ ጥሩ እንቅስቃሴ ማድረግ የሚችሉም እንግዲህ ለውጥ ማምጣትም አልቻሉም። በጨዋታው ላይ ዊሊያም ሳሊባ በ30ኛው ደቂቃ ላይ ተጎድቶ መውጣትም ችሎ ነበር። ላክሮክስ ነበር እሱን ተክቶ መግባትም የቻለው። በ46ኛው ደቂቃ ላይ አንዳንድ ለውጦችን ለማድረግ አሰልጣኝ ዲዲዬ ዶሾፕ ተገደውም ነበር። ማኑ ኮኔን በማስገባት አንድሪያ ራቢዮትን ማስወጣት ችለውም ነበር። ይህ የሆነበት ዋነኛ ምክንያት የመሃል ሜዳ ብልጫውን ለመብለጥ በተለይም እንግዲህ የሚመጡ ኳሶችን ቆራጭ ተጫዋች ያስፈልግም ነበር። በፈረንሳይ በኩል ይህንን ለመለወጥ ነበር ዲዲዬ ዴሾፕ
ማስገባትም የቻሉት ዲጄሬዶንም እንዲሁ በ57ኛው ደቂቃ ላይ በራድኪ ባርኮላም ቀይረዋል። ሉካዱኚ በቲዮ ሄርናንዴዝ ደግሞ ሪያን ቸርኪም በሚኬል ኦሊሴ በ72ኛው ደቂቃ ላይ የተቀየረበትን አጋጣሚ ተመልክተናል። ይህም ሁሉ የተደረገው እንግዲህ ጨዋታውን ለመለወጥም ነበር። ከዛም በኋላ ግን ምንም አይነት ያን ያህል ለውጦችን መፍጠርም አልቻሉም። በሙከራ ረገድ ሁለቱም 10 ሙከራዎችን ያደረጉ ሲሆን ፍራንስ 3 ኦን ታርጌት እንዲሁም ደግሞ ስፔን ደግሞ 2 ኦን ታርጌቶችን በማስቆጠር ነበር እንግዲህ የትላንትናውን ጨዋታ ማጠናቀቅም የቻሉት። በአጠቃላይ ስፔን ዳግም እንግዲህ ለፍጻሜ ለመድረስ ያደረገችውን ጥረት ተሳክቶላት እንግዲህ በፍጻሜ ጨዋታ እንዲሁ የምንመለከታትም ይሆናል። ዓለም ሁሉ ያልጠበቀው ውጤትም ነበር። በእርግጥ ስፔን በዚህ ዓመት እጅግ በጣም ጠንካራ ሆና መምጣቷ ሁሉም የሚመሰከርላት ነበር። በእርግጥ የተቸገረችበት ዋነኛ ነገር በማጥቃቱ ረገድ በአጥቂ ቦታ ላይ እንግዲህ አንዳንድ ህጸቶች ነበሩባት። ኦያርዛባል በዛ ቦታ ላይ እንግዲህ ምንም እንኳን ጥሩ ቢሆን እንደ ፈረንሳይ አስፈሪ የማጥቃት እንዲህ እድል ያላቸው ሀገራትም አልነበሩም። በስተመጨረሻም ግን ስፔን በፍጻሜ ዳግም እንዲሁ ከ2014 በኋላ እንዲሁ ተገኝታለች። ይህም በርካቶቹ የሚጠብቁትም ከ2010 በኋላ ተገኝታለች። በርካቶቹ የሚጠብቁትም ውጤትም ነበር። ይህ ተከናውኗል። በዚህም ከጨዋታው በኋላ እንግዲህ የተለያዩ ሀሳቦች እየተነሱም ነበር። ስፔን ከ16 ዓመታት በኋላ ነው እንግዲህ ለፍጻሜ መድረስም የቻለችው። የ19 ዓመቱ ላሚን ያማል አስቀድሞ በዩሮ ፍጻሜ የተጫወተ ሲሆን ከቀናት በኋላ በዓለም ዋንጫውም ሌላ የፍጻሜ መርሃ ግብር የምናየውም ይሆናል። የሁለቱ ብሔራዊ ቡድኖች ጨዋታ 70176 ተመልካች በስቴዲየም ተገኝቶ መታደሙም ነው የተገለጸው። ፈረንሳይ ከአሰልጣኟ ጋር እንዲሁ እንደምትለያይም ነው ይፋ የተደረገው። አሰልጣኝ ዲዲዬ ዴሾፕ ከፈረንሳይ ብሔራዊ ቡድን ጋር የመጨረሻ የዓለም ዋንጫ መሆኑም ገልጿል። ቡድኑ በቀጣይ ለደረጃ የሚደረገውን ጨዋታ በኋላ የቡድኑ ኃላፊነታቸውን የሚለቁም ይሆናል። ዲዲዬ ዴሾፕ በብሔራዊ ቡድን ቆይታቸው እንግዲህ 2014 የዓለም ዋንጫ በሩብ ፍጻሜ የደረሱ ሲሆን ዩሮ 2016ም ፍጻሜም ደርሰዋል። ፖርቹጋል ያነሳችበትም ዓመት ማለት ነው። የዓለም ዋንጫም አሸናፊ ነበረው በ2018 በ2020 ደግሞ አራት ውስጥ ጥሎ ማለፍ ውስጥ እንዲሁ ገብተውም ነበር። የኔሽንስ ሊግ የ2021 አሸናፊም ነበሩ። የ2022 የዓለም ዋንጫ ፍጻሜ የደረሱ ሲሆን በ2024 ግማሽ ፍጻሜ የደረሱበትን ዓመት እናስታውሳለን። አምና እስከ ሩብ ፍጻሜ በዩሮ በኔሽንስ ሊግም እንዲሁ የሄዱበትን ዓመት የምናስታውሰውም ጉዳይ ነው። አሰልጣኝ ዲዲዬ ዴሾፕ በመተካት በቀጣይ ዚነዲን ዚዳን ብሔራዊ ቡድኑን እንደሚረከብም ነው እየተገለጸም የሚገኘው። ዳኛው ግማሽ ፍጻሜ የመዳኘት አቅም አለው የሚል ጥያቄ የተነሳበትም ነበር የሚገኘው። አሰልጣኝ ዲዲዬ ዴሾፕ በስፔን ከደረሰባቸው ሽንፈት በኋላ የዕለቱ ዳኛ ላይ ያላቸውን ቅሬታ ሰምተዋል። ተጫዋቾቼ አዝነዋል ያሉት አሰልጣኙ ጥያቄ እጠይቃለሁ ጥያቄውን ግን እኔ አልመልስም። ይህ ዳኛ የዓለም ዋንጫ የግማሽ ፍጻሜን የመምራት አቅም አለው ወይ ሲሉ ቅሬታቸውን ማቅረባቸው ነው እንዲሁም የተገለጸው። ተጫዋቾቼ ከባድ ነገር ቀላል አድርገውታል ሲሉም ይገልጻሉ። ከ16 ዓመታት በኋላ ለፍጻሜ ያደረሱት አሰልጣኝ ዴላፎንቴ ተጫዋቾቻቸውን አወድሰዋል። ስሜቱን ለመግለጽ ይከብደኛል ሲሉ ለተጫዋቾቹ ባመሰገኑበት ውጤት ኮርቻለሁ በማለትም ነው የተናገሩት። አሰልጣኙ ተጫዋቾቼ ሲጫወቱ ማየት ትልቅ ደስታን ይፈጥርልኛል ያሉ ሲሆን እነሱ ከባዱ ነገር ቀላል አድርገውልኛል ሲሉ ሀሳባቸውንም መስጠታቸውንም ነው እንዲሁ የሰማ ነው። ዛሬም የሚጠበቅ አንድ ትልቅ መርሃ ግብርም አለ። ለፍጻሜ ማን ይደርሳል የሚለው እጅግ በጣም ተጠባቂ ነው። በተለይም እንግዲህ ከበርካታ ዓመታት በኋላ እንግሊዝ ለፍጻሜ የመድረስ አቅሟን እንዲሁም እድሏን ይዛ የመጣች ሲሆን አርጀንቲና ደግሞ ለተከታታይ ሁለተኛ ጊዜ የዓለም ዋንጫን ለማንሳት እንዲሁም ደግሞ ፍጻሜ ለመድረስ የምትታተርበት ጨዋታም ነው የሚሆነው። ምሽት 4 ሰዓት ላይ ሶስቱ አናብስቶች ከአርጀንቲና ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂም ያደርገዋል። ከዚህ በፊት እንግዲህ 5 ጊዜ ተገናኝተው ሲሆን እንግዲህ ሁለቱን ያሸነፉት እንግሊዞች ሲሆን ሶስቱን በአቻ ውጤት ነው እንዲሁ የተጠናቀቀው። ከዚህ በፊት እንግዲህ እንግሊዝን ያሸነፈችው ከ40 ዓመት በፊትም ነበር። በዓለም ዋንጫ አልነበረም። ነገር ግን ዘ ሃንድ ኦፍ ጋድ በሚባለው ማለትም የእግዚአብሔር እጅ በሚባለው ታሪክ እንግዲህ በርካቶቻችን እናውቀዋለን። አርጀንቲና እንግሊዝን 2-1 ባሸነፈችበት ጨዋታ እንግዲህ ዲያጎ አርማንዶ ማራዶና ነበር ታሪክ መስራትም የቻለው። ለመጨረሻ ጊዜ በወዳጅነት ጨዋታ ነበር የተገናኙት በ2005 እንግሊዝ ከአርጀንቲና ጋር በነበረውም ጨዋታ። ከዛ በኋላ ምንም አይነት ደረጃ ላይ ተገናኝተው አያውቁም። ዛሬ በማርቼዲስ ቤንዝ ስቴዲየም የሚደረግም ጨዋታ ነው። ኢስማኤል ኢልፋ ጨዋታውን በዳኝነት እንደሚመሩ ነው እየተገለጸም የሚገኘው። ይህ ጨዋታ እጅግ በጣም ተጠባቂም ያደርገዋል። የዓለም ንጉሱ የሆነው የ8 ጊዜ ባላንዶር እንዲሁም ደግሞ የዓለም ዋንጫ አሸናፊ የሆነው ሊዮኔል አንድሬስ ሜሲ 8 ጎልና 2 አሲስት በማስመዝገብ እንግዲህ የዓለም ዋንጫን
የጎል ጉዞ እየተከተከተ ነው የሚገኘው። ይህ ተጫዋች እንግዲህ ኪሊያን ምባፔ መውጣቱን ተከትሎ ከአሁን በኋላ አንድ ጎል የሚያስቆጥር ከሆነ የኮከብ ጎል አግቢነቱን በብቸኝነት እንዲሁ የመብራት ትልቅ እድል ይዞ ነው እንግዲህ ዛሬም ጨዋታውን የሚያደርገው። በ39 ዓመቱ አሁንም የማይቆመው ሊዮኔል አንድሬስ ሜሲ ዛሬም ልዩነት ፈጣሪ ተብሎ ይጠበቃል። ከጨዋታው በፊት ከእንግሊዝ ጋር ለመጫወት እጅግ በጣም ጓግቻለሁ፣ እጅግ በጣም ናፍቅ ያለው ሲልም ነው እየገለጸም የሚገኘው። እንደ ላውታሮ ማርቲኔዝ፣ ማካሊስተር እንዲሁም ደግሞ ሊሳንድሮ ማርቲኔዝ እንዲሁም ሌሎች እንደ ጁሊያን አልቫሬዝ የመሳሰሉ ጨዋታ ቀያሪ ተጫዋቾች አላቸው። ያለፈውን ጨዋታ ከስዊዘርላንድ ጋር እናስታውሳለን። በስተመጨረሻ 2 ጎሎችን አስቆጥረው ነበር እንግዲህ ማሸነፍ የቻሉት። በተለይም ያለፉትን ተከታታይ 3 ጨዋታዎች ብናስታውስ በጥሎ ማለፉ አርጀንቲና 120 ደቂቃዎችን ነው መጫወት የቻለችው ከኬፕ ቨርዲ ጋር 3-2 እንዲሁም ደግሞ ሁለተኛውን ጨዋታ ከግብጽ ጋር በ90 ደቂቃ ውስጥ 2-0 ስትመራ ቆይታ ሪሞንታዳ አሳይታ 3-2 ማሸነፏ እናስታውሳለን። ከዛም በኋላ ከስዊዘርላንድ ጋር 120 ደቂቃም እንዲሁ ተጫውታለች። ዛሬ ከእንግሊዝ ጋር ከሶስቱ አናብሶች ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂም ያደርገዋል። በእንግሊዝ በኩል ፈረስ እንደ ፈረስ የሚጋልበው ጁድ ቤሊንጋምን ጨምሮ ሃሪኬን እንደ አንቶኒ ጎርደን እንዲሁም ቡካዮ ሳካ የመሳሰሉ ተጫዋቾች በዛሬው ጨዋታ ላይ ይጠበቃሉ። ሃሪኬንና ጁድ ቤሊንጋም እንግዲህ 6 ጎልና 1 አሲስት በተመሳሳይ በመያዝ እንግዲህ በእንግሊዝ ብሔራዊ ቡድን የሚጠቀሱ ናቸው። በተለይም ያለፉትን 2 ተከታታይ ጨዋታዎች ጁድ ቤሊንጋም እንግዲህ 3ቱን አናብሶች ተሸክሟቸው ነው ያለፈው ማለትም ይቻላል። በዛሬው ጨዋታ ላይ ጃረል ኳንሳ እንዲሁም ደግሞ ጆርዳን ሄንደርሰን በእንግሊዝ ብሔራዊ ቡድን በኩል በጉዳት ምክንያት የማይገኙ እንዲሁም ደግሞ በቅጣት ምክንያት የማይገኙ ተጫዋቾችም ናቸው። ጃረል ኳንሳ የዛሬው ጨዋታ የሚያልፈው ሲሆን ለፍጻሜ የሚደርሱ ከሆነ ግን በፍጻሜው እንደሚገኝ ነው እንዲሁ መረጃዎች እያሳዩትም የሚገኙት። በአርጀንቲና በኩል ምንም አይነት ጉዳትም የለም። በዚህም ሁሉም ፊት ሆኖ እንደሚገኙ እየተገለጸም ይገኛል። ይህ ጨዋታ እጅግ በጣም አጓጊ ነው። በዚህም የተነሳ ዓለም ሁሉ የሚጠብቀው ሌላኛው የግማሽ ፍጻሜ ጨዋታ እንደሆነ ነው የተገለጸው። ሃሪኬንም ይናገራል የሚጫወተው ከአርጀንቲና እንጂ ከሜሲ አይደለም ሲልም ነው የሚናገረው። የሶስቱ አናብሶች ወሳኝ የፊት መስመር አጥቂ እንዲሁም አምበል ሃሪኬን ሊዮኔል ሜሲ ታላቅ ተጫዋች ነው ሲል የገለጸ ሲሆን ስለ ዛሬው ጨዋታ የተጠየቀው ኬን የምትጫወተው ከአርጀንቲና እንጂ ከሜሲ ጋር አይደለም ሲልም ይናገራል። ድንቅ ተጫዋቾች እንደሆነ እናውቃለን። ለዓለማችን እግር ኳስ ያበረከተው አስተዋጽኦ ይታወቃል። ሁላችንም ሊፈጠር የሚችለውን አደጋም እናውቃለን ሲል የገለጸ ሲሆን ሃሪኬን ለጨዋታው መጓጓትን የገለጸው እንዲሁ የምንጫወተው ከዓለም ሻምፒዮና አርጀንቲና ጋር ነው፣ የበለጠ ትልቅ መርሃ ግብር ነው ሲልም ሀሳቡን መስጠቱን ነው እንዲሁ እየሰማንም የምንገኘው። ኒኮ ኦሬሊ ከሜሲ ጋር የምትጫወትበት የህይወቴ ትልቁ አጋጣሚ ነው ሲል እንዲሁ መናገሩንም ሰምተናል። በአሁኑ ሰዓት ላይ እንግዲህ ይህ እጅግ በጣም ተጠባቂው ጨዋታ እንደሆነ በርካቶቹም እያነሱም ይገኛሉ። ከዓለም ዋንጫ መረጃዎቻችን ወጣ ስንል ደግሞ የክለብ መረጃዎችንም እንዲሁ በጥቂቱ እንመልከት። በማንቸስተር ዩናይትድ በኩል እንግዲህ ሲፈለግ ሁለቴ አይታስብም ሲሉ እየገለጹም ይገኛሉ። ቀያዮቹ ሰይጣኖች ማስፈረማቸውን ሲቀጥሉ ዩሪ ቴሌማንስን በይፋ ማስፈረማቸውንም አሳውቋል። ዩሪ ቴሌማንስ በዩናይትድ ለ5 ዓመታት እስከ 2031 የሚያቆየውን ኮንትራት በይፋም ተፈራርሟል። ማንቸስተር ዩናይትድን በመቀላቀል ምን ያህል ኩራት እንደተሰማኝ ለመግለጽ ይከብደኛል ሲል ዩሪ ቴሌማንስ ከፊርማ በኋላ እየተናገረ ሲሆን በእግር ኳስ ሁሉም ነገር ውሳኔ ላይ የተመረኮዘ ነው ሲልም ቴሌማንስም ይናገራል። ማንቸስተር ዩናይትድ ሲፈልገኝ ሁለቴ አላሰብኩም፣ ለሰኮንዶችም አላመነታውም ሲልም ነው የሚገልጸው። ካሴሚሮን ያጣው እንዲሁም ደግሞ ማኑኤል ኡጋርቴን በጉዳት ምክንያት ግልጋሎት የማያገኙት ዩናይትዶች ዩሪ ቴሌማንስን ቡድን ያጠናክረው ብለው እንዳመኑ ነው እየተገለጸ የሚገኘው። ዩሪ ቴሌማንስ ክለቡ ውስጥ በሚገኘው ሁሉም ሰዎች ዘንድ ያለው ፍላጎት በጣም ግልጽ ነው ሲልም ይናገራል። በሚመጡ ዓመታት ውስጥም ትልቅ ዋንጫዎችን ለማግኘት ሁላችንም ዝግጁ ነን ሲልም ነው እየገለጸ የሚገኘው። ጄሰን ዊልኮክስም ባለፉት 7 ዓመታት የፕሪሚየር ሊጉን ምርጥ አማካይ ነው ሲልም ስለዚህ ተጫዋችም ይናገራሉ። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ዩሪ ቴሌማንስ ፍልሚያ በኋላ የፕሪሚየር ሊጉን ምርጡን አማካይ እንዳስፈረሙም ነው እየገለጹ የሚገኙት። ዩሪ ቴሌማንስ ባለፉት 7 ዓመታት በፕሪሚየር ሊጉ በቀጣይነት ብቃታቸውን ካስመዘገቡ ተጫዋቾች ምርጥ አማካዮች መካከል አንዱ ነው ሲሉ እየገለጹ ሲሆን እሱ የላቀ ቴክኒካል ብቃቶች አሉት፣ እንደዚሁም ትልቅ ግብና የአእምሮ ጥንካሬም አለው። ይህ በማንቸስተር ዩናይትድ በት እንዲጎላ ያስችለዋል ሲሉም ነው የገለጹት። የዩሪ ኮሊንስ እንዲሁ እጅግ አስደናቂ ነው። መረጋጋትም የፈጠራ ብቃቱም የአመራር ብቃቱም እጅግ በጣም ድንቅ ነው። እኛ እንደሱ ያለ ተጽዕኖ ፈጣሪ ልምድ ያለው ተጫዋች በመቀላቀሉ እጅግ በጣም ደስተኛ ነን ሲሉ ነው እየገለጹ የሚገኙት። ፋብሪዚዮ ሮማኖ አዲስ አማካይ የመፈለጉ ሂደት በስውር ይካሄዳል ሲል ይናገራል። ማንቸስተር ዩናይትድ የተከላካይ አማካይ ለማስፈረም የሚያደርገውን ድርድር በስውር ማከናወኑ ነው የተገለጸው። ክለቡ ከዚህ ቀደም ዩሪ ቴሌማንስን ዝውውር እንዳከናወነው ሁሉ አሁንም የዝውውር ሂደቱን በሚስጥር ለመያዝም መርጧል። በአሁኑ ወቅት ቡድኑ ድርድሩን ለመጀመር
የሚያስችለውን ዝግጅት ሁሉ ያጠናቅቃል። ይህንንም በስውር አሁንም የምንመለከተው ይሆናል ሲልም እየገለጸም ይገኛል። ዴቪድ ኦርነስቲን ማንቸስተር ዩናይትድ አሁንም ቢሆን ቡአዴን በጥብቅ ይፈልገዋል ሲልም ይገልጻል። ነገር ግን የልጁ ዋጋ እንዲሁም ደግሞ ዩናይትድ በዚያ ስፍራ ላይ ሌሎች አማራጮችን ቅድሚያ በመስጠት ዝውውሩን ውስብስብ ያደርገዋል። በዚህ ምክንያት ተጫዋቹን ምን ያክል ቢፈልገውም እንኳን የመሳካት እድሉን ያጠበዋል ሲልም ነው እየገለጸም የሚገኘው። ተጨማሪ 3 ተጫዋቾች ወደ ኦልትራፎርድ ለማምጣት ማቀዱን እንዲሁ ሳሙኤል ሉኸርስት በማንቸስተር ዩናይትድ መረጃዎች ደግሞ እያሰማንም ይገኛል። ማንቸስተር ዩናይትድ የአንድሬ ሳንቶስ፣ ዳርሎ እንዲሁም ደግሞ ዩሪ ቴሌማንስን ዝውውር ካጠናቀቀ በኋላ ተጨማሪ 3 ወይም ደግሞ ከዛ በላይ ተጫዋቾችን ለማስፈረም እንደሚፈልግ ነው የተገለጸው። ዩናይትድ የግራ መስመር አጥቂ፣ የአጥቂ አማካይ እንዲሁም ደግሞ የፊት መስመር ተጫዋችን ለማስፈረም ኢላማም አድርጓል። ማርከስ ራሽፎርድን ክለቡ የሚለቅ ከሆነ እሱን ለመተካት ሰመርፊልድ ዋነኛው አማራጭ ተደርጎም ይወሰዳል። በተጨማሪም ዩናይትድ በአሌክስ ስኮት፣ ኦሬል ሸዋሚኒ እንዲሁም ደግሞ በአድራም ዋርተን እና ካርሎስ ባሌባ ላይ ያለው ፍላጎት አሁንም እንደቀጠለ ነው። የኦሬል ሸዋሚኒ ጉዳይ እንደ ሞተ ሆኖ ይታሰባል ሲልም እየገለጸ ይገኛል። ለማኖ ኮኔ ወኪል ደውለው እንደነበር ፋብሪዚዮ ሮማኖም ይገልጻል። ማንቸስተር ዩናይትድ የሳንቶስ እንዲሁም ደግሞ ቴሌማርስን ዝውውር ከመጠናቀቁ በኋላ እንግዲህ በፊዚካሉ ጠንካራ የሆኑ የተከላካይ አማካይ ለማስፈረም እየተንቀሳቀሱ እንደሚገኙም ተገልጿል። የዩናይትድ ሰዎች በቅርቡ ለማኖ ኮኔ ወኪሎች በመደወል ተጫዋቹ እንዲጠናቀቁ እንዲመጣም ተያያዥ ጉዳዮችን መጠየቃቸው ነው የተገለጸው። ኮኔ በዩናይትድ ራዳር ውስጥ የሚገኙ አማካዮች መካከል አንደኛው ነው። አሁን ላይ በተጫዋቹ ዝውውር ዙሪያ ያሉ እንቅስቃሴዎች የመጀመሪያ ደረጃ ላይ መሆናቸው የተገለጸ ሲሆን የዩናይትድ ሰዎች በሚቀጥሉት ቀናት በአካል ጥንካሬው ላይ የላቀ ተከላካይ አማካይ ለማስፈረም እንደሚፈልጉ ፋብሪዚዮ ሮማኖም ገልጿል። ሲቀጥልም ማንቸስተር ዩናይትድ ባለፉት ጥቂት ቀናት ውስጥ ኤድዋርዶ ካማቪንጋን ስሙ በክለቡ የውስጥ ዝውውሮች ውስጥም ተካቷል ሲልም ይገልጻል። ይህ ወጣት አማካይ የዝውውር መስኮቱ የመሃል ሜዳውን ክፍል ይበልጥ ለማጠናከር ለሚያስፈልገው ማንቸስተር ዩናይትድ ትልቅ ሁነኛ አማራጭ ሊሆን እንደሚችል እንዲሁ ፍንጭም ሰጥቷል። ነገር ግን ተጫዋቹ አሁን ባለው የሪያል ማድሪድ መልቀቅ እንደማይፈልግ እንዲሁም በሳንቲያጎ በርናቦ የመቆየት ፍላጎት እንዳለውም ተገልጿል። ይህ ዝውውር ሁሉን የሚችለው ተጫዋቹ ራሱ ከስፔን መልቀቅን ከፈለገ ብቻ መሆኑንም እየገለጸም ይገኛል። ስለ ማኑ ኮኔ ፋብሪዚዮ ሮማኖ ሲገልጽም በማንቸስተር ዩናይትድ ደግሞ ማኑ ኮኔን ለማስፈረም ከተጫዋቹ ወኪሎች ጋር የሚደረገው ንግግር በቀጣይነት ይካሄዳል ሲልም ይገልጻል። ነገር ግን በሁለቱ ወገኖች መካከል እየተደረገ ያለው ንግግር እስካሁን ድረስ ምንም አይነት የላቀ ደረጃ ላይ ያልደረሰ ሲሆን ድርድሩ ገና በመጀመሪያ ምዕራፍ ላይ እንደሚገኝም መረጃዎችም እንዲሁ በፍንጭ በኩልም እየሰማንም እንገኛለን። በአርሰናል በኩል ፌኔርባቼ ጋብሪኤል ጄሰስን የክረምት ኢላማቸው ቀዳሚ ስፍራ አስቀምጠውታል ሲልም እንዲሁ ቱርክሽ ፉትቦልም ይገልጸዋል። ተጫዋቹን ለአንድ የውድድር ዓመት በሚቆየው ውሰቱን ለማስፈረም ጥያቄ ለማቅረብም ተዘጋጅቷል። ጥያቄው ተቀባይነት እንዳገኝ ተጫዋቹ አሁን ላይ በአርሰናል ቤት ከሚያገኘው ሳምንታዊ ደሞዝ ማለትም 260,000 ፓውንድ አብዛኛውን ለመክፈል ፈቃደኛው እንደሆኑ ነው መረጃዎችም የሚያሳዩት። ዴቪድ ኦርነስቲን ሞርጋን ሮጀርስ የአርሰናል ከፍተኛ ኢላማ ሆኖ ቢገኝም አስቶን ቪላ ግን ኤሊዮት አንደርሰን ለማስፈረም ማንቸስተር ሲቲ ከከፈለው 116 ሚሊዮን ፓውንድ በላይ ክፍያ እየጠበቁም ይገኛሉ። የፓሪስ ሰን ዠርሜኑ እንዲሁም የፈረንሳይ የክንፍ ተጫዋች ነው ብራድኪ ባርኮላም ትኩረት የተደረገበት ጉዳይ ነው። በተለይም በአሁኑ ሰዓት ላይ የፈረንሳይ ብሔራዊ ቡድን እንግዲህ ከዓለም ዋንጫ ውጭ መሆኑን ተከትሎ የዝውውር በቅድሚያ ልንመለከተው ልንሰማው ከምንችላቸው እድሎች መካከል አንደኛው መሆኑ እየተገለጸም ይገኛል። የአርሰናል ደግሞ የብራድኪ ባርኮላ ዝውውር የሚመለከተው የሞርጋን ሮጀርስ ዝውውር የማይሳካም ከሆነ ነው ሲል ሳሚ ሞክቤል እየገለጸ ሲሆን መረጃዎችም የሚያመላክቱት አስቶን ቪላ ተጫዋቹን 130 ሚሊዮን ፓውንድ ይገምቱታል። ይህም ለአርሰናል ከባድ ያደርገዋል ሲሉም እየገለጹም ይገኛሉ። ሳሚ ሞክቤል ሲቀጥል የሊያንድሮ ትሮዛርድ ከክለቡ ጋር መለያየት ተከትለው አርሰናሎች የክለቡ ብሩዥን አጥቂ ክርስቶስ ዞሊስን ዝውውር ለማቀላጠፍ መዘጋጀታቸው ተገልጿል። ክለቡ ይፋዊ ጥያቄ ከአርሰናል እየጠበቀም ይገኛል። በ30 ሚሊዮን ፓውንድ ክፍያም ከስምምነት መድረስም እንደሚችሉ ፍንጮችም እየወጡም ይገኛሉ። ጋብሪኤል ማርቲኔሊ በአርቢ ሌፕዚግ እንዲሁም ደግሞ ጁቬንቱስ ያለው ፍላጎት የቀጠለ ሲሆን አርሰናል ትሮዛርድን በመሸጡ ምክንያት ለሽያጭ አይቸኩልም ሲል ግሪን ቤሊ እየዘገበ ሲሆን ነገር ግን ተጫዋቾች የሚመጡ ከሆነ በተለይም በዛ ቦታ ላይ ሁለት ተጫዋቾች የሚመጡ ከሆነ ጋብሪኤል ማርቲኔሊም በጥርጥር ያለ ጥርጥርም እንዲሁ ይሸጣል ሲሉም እየገለጹም ይገኛሉ። ኒውካስል በብሩኖ ዝውውር ጉዳይ አቋሙን አልቀየረም ሲል አሌክስ ክሮክ እየዘገበም ይገኛል። ኒውካስል ብሩኖ ጉማሬዝን እንደሚቆይና ውሉን እንደሚያድስ
ማሳመን የሚችልበት እድልም አሁንም አለ። ከዚህ ታሪክ መጀመሪያ ጀምሮ የክለቡ አቋም ግልጽ ነው። ካፒቴናቸውን መሸጥ አይፈልጉም። በኒውካስል ውስጥ ያለ አንድ ከፍተኛ ምንጭ እንደነገረኝ ለብሩኖ የሚጠየቀው ዋጋ ወደ 100 ሚሊዮን ፓውንድ እንደሚጠጋም ነግሮኛል። ይህ እንደ ቶናሊ እንዲሁም ደግሞ ኤሊዮት አንደርሰን ዝውውር ካሉ ዝውውር ገበያዎች ጋር ካሉ ትላልቅ ሰበቦች ጋር የሚስማማ ነው ሲልም ይገልጻል። ኒውካስል ብሩኖ ዝውውር ላይ ላለመስማማት እንዲሁም ጠንክሮ ለመደራደር መቁረጣቸው መረጃዎችም እያሳዩ ሲሆን አርሰናል በብሩኖ ጉማሬዝ ላይ ለረጅም ጊዜ ፍላጎት ያለው ሲሆን ክለቡን በፕሪሚየር ሊግ ውስጥ ራሱን ያረጋገጠ እንዲሁም የልምድ ያለው ተጫዋችን ለመጨመር ይፈልጋል። ይህም ቀድሞውኑ ለክለቡ ጠንካራ አማራጭም ለመስጠትም ያግዟልም ነው የተባለው። አርሰናል ብሩኖ ጉማሬዝ ከዲክላን ራይስ ጋር ወይም ደግሞ እንደ ምትክ ሆኖ መጫወት እንደሚችልም ያስባሉ። እናም ራይስ ባለፉት 12 ወራት ካጋጠመው ከፍተኛ አካላዊ ጫና በኋላ ልምምድ ላይ ተጫዋቹ መኖሩ እጅግ በጣም ጠቃሚም ይሆናልም ነው እየተባለም የሚገኘው። ሳሚ ሞክቤል አርሰናል አሁንም በጁሊያን አልቫሬዝ ላይ የረጅም ጊዜ ፍላጎትም አለው። ይህ ተጫዋች በአርቴታ ቅድሚያ የሚሰጠው ተጫዋች ነው። ነገር ግን ባርሴሎና ሆነ ሪያል ማድሪድ የነበራቸውን ፍላጎት ከግምት ውስጥ በማስገባት በዚህ ክረምት እሱን ማስፈረም የሚቻል መሆኑ አለመሆኑም አሁንም ግልጽም አይደለም ሲሉ መረጃዎችም ያሳያሉ። ሚኬል አርቴታ ጁሊያን አልቫሬዝን በቡድን ውስጥ እውነተኛ ለውጥ ለማምጣት የሚችል እንዲሁም ዋነኛ ፈራሚ አድርገውም ይመለከተዋል። በአርሰናል ባለቤት እንዲሁም በአትሌቲኮ ማድሪድ አስተዳደር መካከል ለዝውውር ቅጥተኛ እንዲሁም ደግሞ የቅርብ ጊዜ ግንኙነቶች እንደነበሩ ነው ምንጮችም እየወጡም የሚገኙት። አንድሪያ በርታም በተለይም ከዚህ በፊት አትሌቲኮ ማድሪድ ቤት መስራቱን ተከትሎ ይህን ነገር ለማቀላጠፍ ይሞክራል ተብሎ እንደሚገለጽ መረጃዎችንም ሰማን። ሊቨርፑል የብራድኪ ባርኩላን ሁኔታ በቅርበት መከታተሉም ነው የተገለጸው። ይህ ተጫዋች አሁንም ራዳር ውስጥም አለ። ሊቨርፑል ብራድኪ ባርኩላን በጣምም ያደንቁታል። ፒኤስጂ እሱን ማቆየትም ይፈልጋል። ነገር ግን ተጫዋቹን በውሉ የመጨረሻ 2 ዓመታት ላይ ስለደረሰ ሁኔታውን በተጨባጭም ይመለከቱታል። ባርኩላ መደበኛ ቋሚ ተጫዋች መሆኑም ይፈልጋል። ስለዚህ ተስማሚ የሆነ ዝውውር ቢመጣ ሊቀበለውም ይችላል። ሊቨርፑል በዝውውር ዝርዝራቸው ከፍ ባለው ቦታ አስቀምጠውታል። ነገር ግን አርሰናልም እሱ ለማስፈረም ፍላጎት እንዳለው ዴቪድ ኦርነስቲንም ይገልጸዋል። ማንኛውም ዝውውር ከፍተኛ ወጪ የሚጠይቅም ይሆናል። እስካሁን የተራራቁ ውይይቶችም እየተደረጉ ይገኛሉ ሲልም ነው የገለጸው። ኢንተር ሚላን ከርተስ ጆንሰን አዲሱ የዝውውር ጥያቄ ማቅረቡ ነው የተገለጸው። 32 ሚሊዮን ዩሮ ለመክፈል ያቀረበው ጥያቄ ግን በሊቨርፑል ወዲያውኑ ውድቅ ተደርጓል። ሊቨርፑል 40 ሚሊዮን ዩሮ ወይም ከዛ በላይ ካልቀረበ በስተቀር ከርተስ ጆንሰን አይሸጠውም ነው እየተባለም የሚገኘው። ዳኒ መርፊ ስለ ፍሎሪያን ቪርትዝም ይናገራል። በሚቀጥለው ወቅት የተሻለ እንደሚሆንም አውቃለሁ፣ እንዲሻሻልም እመኛለሁ፣ እናም እንደሚሻሻልም አምናለሁ ሲልም ይገልጻል። ጎሎችን እንዲሁም አሲስቶችን በድምር 2 አሃዝ ማስመዝገብ ካልቻለ ለቡድኑ ትልቅ ተጽዕኖም ይኖረዋል። ይህ እሱ የሚጠበቅበት ትልቁ ቦታ ነው ሲልም እየገለጸም ይገኛል። ዴቪድ ኦርነስን የሊቨርፑል አማካይ ቦታ እቅድ ተጫዋቾች በሚቀጥሉት ጊዜያትም ሊመሰረትም ይችላል። አንድ ተጫዋች ከለቀቀ አዩብ ቡዋዲ ሊከታተሉት የሚገባም ተጫዋች ነው። ሊቨርፑል እሱን በጣም የሚያደንቅበት እድል እንዳለ መረጃዎችም እያሳዩ እንደሚገኙ መረጃዎች እያሳዩም ይሰማል። መሐመድ ሳላህ ለቀጣይ የሚገባበትን ክለብ 2 አማራጮችም አሉት። ኤምኤልኤስ ማለትም የሳውዲ ፕሮ ሊግ እንዲሁም ደግሞ አሜሪካ ሊጎችም እንዲሁ እዛ የመግባት እድል እንዳለው ፋብሪዚዮ ሮማኖም እየገለጸም ይገኛል። በቼልሲ መረጃዎቻችን አሰልጣኝ ዣቪ አሎንሶ ከኤንዞ ፈርናንዴዝ ጋር ስላደረገው ውይይት ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆኑም። ነገር ግን እነሱ ሁለቱ ሁኔታዎች በአሁኑ ሰዓት ላይ የመቆየት እድል አላቸው ሲል ዘ ጋርዲያን እያስነበበም ይገኛል። የኢንተር ሚላን ሊቀመንበር ሲናገሩ የፓሪስ ስራ ጉዳይ ተጫዋቹ ሀሳቡን በመቆየሩ የመጣ ውጤት ነው፣ እሱም ባለፈው ወር ገብቶ የነበረውን የቃል ስምምነት አፍርሷል ሲሉም ይገልጻሉ። ፓሌስትራ እንግዲህ ከዛ በመለየት በቼልሲ ቤት መቆየት እንደሚፈልግ ገልጾ ወደዚህ መምጣቱን የምናስታውሰውም ጉዳይ ነው። የማርኮ ፓሌስትራ ወኪል ለኢንተር ሚላን ምላሽ የሰጠ ሲሆን ውጤቱን የወሰድነው ጉዳይ በትክክል አይደለም። በየቀኑ ግንኙነት ሲያደርጉ የነበሩ ሁለቱ ክለቦች አታላንታ እንዲሁም ደግሞ ኢንተር ለ45 ቀናት ያክል የመጨረሻ ስምምነት ላይ መድረስ አልቻሉም ነበር። ለዚህም ነው ሀሳባችንን እየቀየር ነው ሲሉ መናገራቸውንም ነው የሰማነው። ዣቪ አሎንሶ የቼልሲን ስራ ከመቀበላቸው በፊት ውይይቶች ማድረግ ስለማስፈለጉ ተጠይቆም ነበር። በእርግጠኝነት ትክክለኛ ውጤቶችን ማድረግ እንፈልግም ነበር። ትክክለኛ ትንታኔ ሊኖረን እንዲሁም ምንም ውሳኔዎችን መውሰድ እንዳለብን መስራትም ነበረብን። በዋናነት በቡድኑ ስብስብ ላይ ይህን ተወዳዳሪነት እንዲሁም ደግሞ ማሳካት እንደምፈልግም ገልጸን ነበር። ይህን ነገር ለማድረግ ብዙ መንገድም ሄደናል ሲሉ መናገራቸውንም ሰምተናል። አሰልጣኝ ዣቪ አሎንሶ የተለያዩ ሀሳቦችን ነው በክለቡ ላይ መስጠትም እየቻሉት ብዙ ለውጦችን ለማምጣት እንደሚፈልጉም ገልጸዋል። ኮሞ ከቼልሲ ስለ ተከላካዩ ትሬቨር ቻሎባ የዝውውር ድርድር አሁንም ቀጥሏል። ኮሞ እስካሁን
ሁለት ጊዜ የገንዘብ ጥያቄ ቢያቀርቡም ቼልሲ ሁለቱንም ውድቅ ማድረጉ ነው የተገለጸው። አሁን ምናልባትም እስከ 35 ሚሊዮን ፓውንድ የሚጠጋ ጥያቄ ሊያቀርቡ እንደሚችሉም ተገልጿል። ፋብሪዚዮ ሮማኖ ቼልሲ ስለ ፔፕ ቻቫሪያ የሚያደርገውን ድርድር የወደፊት እየገሰገሰም ይገኛል። ድርድሩ በውጤቱም የሚቀየር ሲል ይሆናል ሲል የገለጸ ሲሆን ተጫዋቹ የመምጣት እድል እንዳለውም ነው እየተገለጸም የሚገኘው። ይህም ለቼልሲ ምናልባትም ቲሙን ለማጠናከር የሚያስፈልግ ሌላኛው ተጫዋች ሲሉ እየገለጹትም ነው የሚገኙት። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን ዛሬ አንድ ጨዋታ የሚደረግ ይሆናል። በተመሳሳይ 4 ሰዓት ላይ እንግሊዝ ከአርጀንቲና የሚያደርጉት ተጠባቂ መርሃ ግብርም አለ። ይህን ጨዋታ እንድታዩ እየጋበዝን እኛ በዚሁ አጠናቀቅን። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ።